ሰላም ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። አድማጮቻችን የእንግሊዝ ፕሪሚየር ሊግ እንግዲህ የዝውውር መስኮቱ ሊዘጉ 2 ሳምንታቶች የሚቀሩት ነው የሚሆኑ። ታዲያ እነዚህ ቀጣይ ሳምንታት ለእንግሊዝ ፕሪሚየር ሊግ ለእያንዳንዱ ቡድኖች ወሳኝ ምዕራፍ ይኖሩታል። አርሰናል የኮሚኒቲ ሺልድ ዋንጫው አሸናፊ ቢሆንም ቡድኑ ጉድለቶች እንዳሉበትና ማይክል አርቴታ ቡድኑን ማጠናከር የመጀመሪያው ስራው እንደሆነ በሚገባ የሚታይ ነው። ስለዚህ አርሰናል በተከላካይ መስመሩና በአጥቂ መስመሩ ቡድኑን ለማሻሻል በሚገባ በዝውውር መስኮት የሚሰሩ ይሆናል። ታዲያ ከነዚህ ሁኔታዎች ከነዚህ ሂደቶች መካከል አንድ ሁለት ተብለው የሚጠቀሱ ነጥቦች አሉ። በዛሬ ፕሮግራማችን እነዚህን እናነሳለን። የመጀመሪያ የሚሆነው ግን የአርሰናልና የመሀል ተከላካይ ጉዳይ ነው። እንግዲህ አርሰናል ተቀዳሚ ዓላማው አድርጎ የያዘው ኤዝሪ ኮንሳን ማስፈረም ነው። ይህንን የ28 ዓመት የመሀል ተከላካይ እንግላንዳዊው የቪላ ተጫዋች እንግዲህ 40 ሚሊዮን ፓውንዶችን የሚያወጣ ይሆናል። ነገር ግን ይህ ቀላል ይሆናል ተብሎ አይታሰብም ድርድሩ። ምክንያቱም ቪላ 60 ሚሊዮን ፓውንዶችን ይፈልጋል እና ንግግሮቹ ግን ውጤታማ የመሆን እድል ሊኖራቸው የሚችሉበት እድል ይኖራል። አርሰናል የመጀመሪያ የሚጠብቀውና መጀመሪያ የሚያየው ይህንን ተጫዋች በሚመለከት ይሆናል ተብሎ ይታሰባል። እንግዲህ ማይክል አርቴታ ኤዝሪ ኮንሳ እንዲፈርምለት በቀጥታ ጥያቄዎችን ያቀርበዋል። ኤዝሪ ኮንሳን በሚመለከት ግን አርሰናል ከ45 ከ50 ሚሊዮን ፓውንድ በላይ ያቀርባል ተብሎ አይጠበቅም። እንግዲህ ንግግሮቹ በላቀ ደረጃ ሲደርሱ አርሰናል ጥያቄዎችን በሚቀጥሉት ጊዜያቶች ያቀርባል ተብሎ አንዱ የሚጠበቅ ነው የሚሆነው። ወደ አድማጮቻችን ሌላኛው መረጃችን የሚሆነው እንግዲህ አርሰናል ያለ ዊሊያም ሳሊባና ያለ ቲምበር የውድድር ዓመቱን አንድ ብሎ ከኮንቨርትሊ ጋር አርብ የሚጀምር ይሆናል። ከዛ በመቀጠል እንግዲህ ከባባድ የሆኑ ፈተናዎች ይጠብቁታል። በተለይ ወደ ቪላ እንዲሁም ደግሞ ወደ ቼልሲ ጋር የሚያደርጋቸው ጨዋታዎች። ታዲያ አርሰናል ይህንን ስብስብ የተከላካይ መስመሩን ማጠናከር ትልቁ የሚጠበቅ ዓላማ ነው የሚሆነው። ቤን ዋይት እና እንዲሁም ደግሞ ቲምበር የቀይ መስመሩን ቢይዙ የማተከላካዩ ግን ወሳኝ ምዕራፍ ላይ ይገኛል እና እዚህ ላይ ሞስኬራን ብቻ ተማምኖ የውድድር ዓመቱን መጀመር አስቸጋሪ ነው የሚሆነው። ታዲያ ሳሊባን የሚተካ እንደ ኤዝሪ ኮንሳ ልምድ ያለው ተጫዋች ከተገኘ አርሰናሎች በደስተኝነት ተጫዋቹን የማስፈረም እድላቸው ሰፊ ነው የሚሆነው ተብሎ የሚጠበቅ ነው የሚሆነው። አድማጮቻችን በቀጥታ አርሰናልን የሚመለከተው ሌሎች መረጃዎችንም ላድርሳችሁ። እንግዲህ እንደ ጋናር ብሎግ ዘገባ ከሆነ አርሰናል በተከላካይ መስመሩ ላይ ካሰባቸው ተጫዋቾች መካከል 2-3 ተጫዋቾችንም ጭማሪ ከኤዝሪ ኮንሳ ውጭ ሀሳቦች ነበሩ። አንደኛው እንግዲህ የጀራል ኳንሳ ጉዳይ ነው። ጀራል ኳንሳን በሚመለከት ጀራል ኳንሳ ራሱ ሊቨርኩሰን ጋር ድርድሮችን ያደረገው ተጫዋቹን ለማስፈረም ሙከራ ሊያደርጉ ይችላሉ። ሊቨርኩሰን እስካሁን ድረስ ተጫዋቹ እንደማይሻጥ ነው የተናገሩት። ሌላኛው ማርክ ፉቢል ነው። ፉቢል በጣም አስደናቂ ድንቅ ብቃቱን የሚያሳይ ተጫዋች እንደሆነ በጨዋታዎች ላይ እየተመለከትን እንገኛለን። ታዲያ ይህንን ተጫዋች ለማስፈረም ሌላኛው መድፈኞቹ ሙከራ ያደርጋሉ ተብሎ የሚጠበቅ ነው የሚሆነው። ነገር ግን የተከላካይ መስመሩ ላይ ተጫዋቾችን ማስፈረም የአርሰናል እና የማይክል አርቴታ ተቀዳሚ ስራ እንደሚሆን የሚጠበቅ ነው የሚሆነው። ወደ አድማጮቻችን አርሰናሎች የአጥቂ መስመራቸውን ሲያስቡ ደግሞ የገብርኤል ማርቲኔሊ የገብርኤል ሄሱስን ቡድኑና ስብስቡን ይለቃሉ ተብሎ የሚጠበቁ ተጫዋቾች ናቸው። ታዲያ እነዚህን ተጫዋቾች የሚተካ ተጫዋቾች ደግሞ በሚገባ አርሰናሎች ማምጣትን ያስባል። ታዲያ ይህንን ቦታ ይሸፍንልኛል ብለው አርሰናሎች ከሚፈልጋቸው ተጫዋቾች መካከል የመጀመሪያ ቅድሚያ የሚሰጠው ኬነን ይልዲዝ ነው። ደልማቻችን ኬነን ይልዲዝ ብራዲ ባርኮላንም ይፈልጋሉ። እንግዲህ ሂደቶች የሚያሳዩን ይሆናል። ነገር ግን ከብራዲ ባርኮላን ጀምርና ፓሪስ ሰን ጀርመን ተጫዋቹ 150 ሚሊዮን ዩሮ በታች ድርድሮችን በዝውውሩ መጨረሻዎች ቀናቶች አካባቢ ለመደራደር ያስባል። ሊቨርፑል 100 ሚሊዮን ዩሮን አቅርቦ ውድቅ ተደርጎበታል። ሊቨርፑሎች ከ110 ሚሊዮን ዩሮ ለማቅረብ ይፈልጋሉ። ነገር ግን ፓሪስ ሰን ጀርመኖች ደግሞ የሚያነሱት 100 ሚሊዮን ፓውንዶችን ነው፣ 115 ሚሊዮን ዩሮ አካባቢ ነው። አርሰናሎች ይህንን ዝውውር ለመጥለፍ የሚሞክሩ ይሆናል። በተለይ ደግሞ ወደ ለንደን መኖር የመፈለጉን ተጫዋቹን ተከትሎ አርሰናል ከመርሲሳይድ ይልቅ ለንደንን እንደ ምርጫ አድርጎ ይመጣል የሚል ነው። እንግዲህ አርሰናል እና ባርኮላ በሚገባ ብዙ ንግግሮችን ያደረጉበት ሂደት ባለፉት ዓመታቶች እንዳደረጉና አርሰናሎች በመጨረሻ እንግዲህ ባርኮላን ሊያገኙ የሚችሉበት እድል ሰፊ እንደሆነ የሚጠበቅ ነው የሚሆነው። የ23 ዓመቱ ፈረንሳዊው የፒኤስጂ የመስመር ተጫዋች እንግዲህ ከሱፐር ካፑ ጨዋታ ውጭ እንደነበር የሚታወስ ነው። ስለዚህ ፒኤስጂን የመልቀቅ እድሉ ከጊዜ ወደ ጊዜ የሰፋ ነው። ማይክ ጎርስ፣ ፈራን ቶሬስ ለፒኤስጂ ፊርማቸውን አኑረዋል። ስለዚህ እሱ መልቀቅ አንዱ የሚጠበቅ ነው የሚሆነው። ሌላኛው እንግዲህ ጁሊያን አልቫሬዝን የሚመለከት ነው። ጁሊያን አልቫሬዝ በስፔን ላሊጋ የመጀመሪያዎቹ ጨዋታዎች ውስጥ የስብስቡ አካል እንደማይሆን ዲያጎ ሲሞኔ ተናግሯል። ታዲያ ጁሊያን አልቫሬዝን በሚመለከት ጌራርድ ሮሜሮ እንዲሁም ደግሞ ዴኮ ጋር ንግግሮች እንደሚያደርጉና እንዲሁም ደግሞ የዴኮ አውሮፕላን ማለትም ባርሴሎናዎች ተጫዋቹንም እንዲሁም ደግሞ አትሌቲኮ ማድሪድንም በሚቀጥሉት ቀናቶች ያነጋግሩና ውሳኔያቸውን የሚያሳልፉ ይሆናል ተብሎ የሚጠበቅ ነው የሚሆነው። አርሰናል ተጫዋቹ ወደ ባርሴሎና ማሄድ ከሆነ ከዚህ ዝውውር ላይ የሆነ ነገር ለመውሰድ በተጠንቀቅ
እየጠበቀ እንዳለ መረጃዎች ይጠቁማሉ። አድማጮቻችን ሌላው መረጃ የሚሆነው ኬነን የሊዝን በሚመለከት ነው። አርሰናሎች ከመጨረሻው ቀን ድረስ በተለይ ጁቬንቱስ ካለበት ሁኔታ አንጻር ይህንን ተጫዋች ኬነን የሊዝን ለማስፈረም ሙከራቸውን የሚቀጥሉ ይሆናል ተብሎ ይታሰባል። በሚቀጥሉት 2-3 ቀናቶች ውስጥ ተስፋ ይቆርጣሉ ወይም ደግሞ ድላቸውን የማስፋት ሁኔታ ሊታይ የሚችልበት እድል ሰፊ ነው። ንግግሮች አሉ። ንግግሮቹ መጨረሻ ውጤታማ የመሆን እድላቸው ምን ያክል ነው የሚለውን ደግሞ በሚገባ የሚታይ ይሆናል። አዲስ መረጃ የለም እስካሁን ድረስ ጥያቄ አላቀረቡ። እንግዲህ በሚቀጥሉት ቀናቶች ግን አዲስ ነገር ይኖራል ተብሎ ይጠበቃል። ሌላኛው እንግዲህ አርሰናል ባለፉት ዓመታቶች የታዳጊ ቡድኑን የአጥቂ ወይም መስመር ተጫዋቾችን ማጠናከር ይፈልጋሉ። ከነዛ መካከል አንዱ ኢጎር ታዮኒ ነው። ኢጎር ታዮኒ በብላክበርን ሮቨርስ ወደ ዋናው ቡድንና ፕሮፌሽናል ኮንትራቱ ይፈርማል ተብሎ ይጠበቅ ነበር። አርሰናሎች 2 ሚሊዮን ፓውንዶች አቅርበዋል። ብላክበርን ሮቨርስ እስካሁን ድረስ የተጫዋቹን ጥያቄ አልተቀበሉም። እንግዲህ ንግግሮቹ የሚቀጥሉ ነው የሚሆኑት። አርሰናል ይህንን ታዳጊ ተጫዋች ለማስፈረም ሙከራ የሚያደርግና ማድረጉንም የሚቀጥል ይሆናል። አርሰናል እንግዲህ የቦሩሲያ ዶርትመንድ የመልማይ ክፍል የሆነውን ሴባስቲያን ክሩግን አርሰናሎች ለተጫዋቹን ማለት ነው ወደ ኤሚሬትስ የተጫዋቾችን መልማዩን ማለት ነው ለመውሰድ ሙከራዎችን የሚያደርግ ይሆናል ተብሎ ይታሰባል። ቀጥተኛ ግንኙነትም አድርገዋል። ክሩግ እንግዲህ ለዶርትመንድ በጣም ጥሩ ምልመላዎችን ያደረገ ጁድ ቤሊንጋም እና ኤርሊንግ ብራውት ሃላንድን ሲያመጡ የዚህ የምልመላ ክፍል ኃላፊ ሚና የተለየ ነበር። አርሰናል ማውሪዚዮ ሚቼሊን አመጣዋል። ስለዚህ አሁን የምልመላውን ክፍል ማጠናከር አንዱ ትልቁ ዓላማቸው ነው የሚሆነው። ሌላኛው ኢታን ዋነሪን በሚመለከት ማቴዎ ሩቶ አዲስ መረጃን አወጥቷል። እንግዲህ 40 ሚሊዮን ዩሮ የመግዛት አማራጭ ባለው ሚላን ተጫዋቹን መውሰድ ይፈልጋል። አርሰናል ተጫዋቹን በቋሚነት ያልበዛ ደግሞ በመግዛት ግዴታ እንዲወሰድና እንዲሁም ደግሞ ተጫዋቹ አርሰናልን መልሶ ሊጫወት የሚችልበትን እድል ኮንትራቱ ላይ እንዲቀመጥ ይፈልጋሉ። ወደ አድማቻችን ማርቲን ዙቢሜንዲና እንዲሁም ደግሞ አርሰናልን በሚመለከት ቲም ቶክ አንድ መረጃን ይዞ ወጥተዋል። አርሰናሎች ባለፈው የክረምት የዝውውር መስኮት 60 ሚሊዮን ፓውንዶች አወጣው ያስፈረሙትን ማርቲን ዙቢሜንዲን በሚመለከት ሌሎች ቡድኖች ተጫዋቹ ላይ ጥያቄ እያቀረቡ ይገኛሉ። አንዱ ጆዜ ሞሪኖ እና ሪያል ማድሪድ ናቸው። ንግግሮቹ ምን ያክል ውጤታማ ይሆናሉ በሚቀጥሉት ጊዜያቶች የምናየው ይሆናል። አርሰናል ግን እስከ 90 ሚሊዮን ዩሮ ይፈልጋል። አርሰናሎች በተለይ ደግሞ ቪሰንት ጆሴፍን ሂደቶቹ መካከል በንግግሮቹ ጥሩ እየሄዱ ነው የሚገኙት። በሚቀጥሉት ቀናቶች አዲስ ለውጦችን የሚጠበቅ ነው የሚሆነው። ቪሰንት ጆሴፍ አውሮፓ ላይ ካሉ ምርጥ አጥቂ መስመር ተጫዋቾች አንዱ ነው። ታዳጊ ተጫዋች ነው። 16 ዓመቱ ላይ ይገኛል። መድፈኞች የታዳጊ ቡድናቸው ላይ ታዲያ በሚገባ ምልመላዎችን እያደረጉ ነው የሚገኙት። የአልቫሬዝ ጉዳይ ላይ እንግዲህ ኤንጃኮብስም እንደሚወጣው አትሌቲኮና ባርሴሎና ምንም አይነት ንግግርን የሚያደርጉ ከሆነ ተጫዋቹ የመጫወት ዕድልን የማያገኝ ከሆነ በቀጥታ ተጫዋቹ ሁኔታዎችን በሙሉ ወደ አርሰናል ሊመጣ የሚችልበት እድል አለ። ነገር ግን አትሌቲኮ ተጫዋቹን እንግዲህ ከክርክሮች ውስጥ ከመግባት በሚል ሚናውን ወይም ሀሳባቸውን ከለወጡ ወደ ባርሴሎና የሚያቀና ይሆናል ተብሎ የሚጠበቅ ነው የሚሆነው። ባርሴሎና ደጋፊዎች ለአትሌቲኮ ደብዳቤዎችን መጻፋቸውን መረሳት የለበትም። እንግዲህ ወደ አድማቻችን የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ስታደርጉ ብዙ የተለያዩ መረጃዎች የሚደርሷቸው ይሆናል። ስካሊም በሚመለከት ማንቸስተር ዩናይትድ ባለፉት 24 ሰዓታቶች ውስጥ ንግግር ጀምረዋል ተጫዋቹ ተወካዮች ጋር። ነገር ግን ተጫዋቹ የማይነካ ነው የሚል ቀጥተኛ መልስ ደርሷቸዋል። አድማቻችን የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።